ሰላም ጤና ይስጥልኝ። ይህ ኮንዞን ነው። ኢኮኖሚክስንና ኢኮኖሚክስ ነክ ነገሮችን የምንማማርበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንደሆነ በአክብሮት ጠይቃለሁ። ዛሬ የምናያቸው ነገሮች የተለያዩ ቢሆኑም በሎ ኦፍ ዲሚኒሽንግ ማርጂናል ሪተርን በሚለው እንጀምር። እንግዲህ ሎ ኦፍ ዲሚኒሽንግ ማርጂናል ሪተርን የሚለው ምንድን ነው የሚለውን ስናይ ዘ ሎው ስቴትስ ዛት as more and more of one factor input is employed, assuming all other input quantities held constant, ceteris paribus, a point will eventually be reached where additional quantity of a varying input will yield diminishing marginal contribution to total product. The law of diminishing marginal return ማለት ነው as more and more factor input employ ያደረግን በሄድ ቁጥር የሆነ ፖይንት አዲሽናል ኳንቲቲ ኦፍ የምናገኘው ዲሚኒሽ የሚያደርግበት ፖይንት አለ። a point where eventually be reached where additional quantities of varying input will be yield diminishing contribution to the total product አለ ማለት ነው። አሁን ለምሳሌ እዚህ ቴብል ላይ ብናየው አንድ ዩኒት ኢምፕሎይ ስናደርግ 20 ዩኒት ኦፍ ቶታል ፕሮዳክት ይሰጠን ነበር። ማርጂናል ፕሮዳክቱም 20 ነበር። ሁለት ስናደርግ 35 ሆነ። ማርጂናል ፕሮዳክቱ 15 ሆነ። 3 ስናደርግ ቶታል ፕሮዳክቱ ወደ 45 ከፍ ሲል ማርጂናል ፕሮዳክቱ 10 ይሆናል። 4 ስናደርግ ቶታል ፕሮዳክቱ 50 ቢሆን ማርጂናል ፕሮዳክቱ ወደ 5 ሆነ። ይሄ ማለት ነው ሞር ኤንድ ሞር ዩኒት ኢምፕሎይ ያደረግን በሄድ ቁጥር ማርጂናል ፕሮዳክቱ እየቀነሰ ይሄዳል ማለት ነው። ዘ ሎው ኦፍ ዲሚኒሽንግ ማርጂናል ሪተርን ማለት ባይዞ ይሄ ሾርት ረን ኮንሴፕት ነው። የሾርት ረን ኮንሴፕት ስለሆነ በሾርት ረን ደግሞ ሳም ኢንፑትስ አር ፊክስድ ኤንድ ሳም ኢንፑትስ አር ቬሪየብል ስለሆነ አስ ኤንድ ሞር ዩኒትስ ኦፍ ዘ ቬሪየብል ኢንፑት እየጨመርን በሄድ ቁጥር ፊክስድ ኢንፑቶቹ ኤግዛውስት ስለሚሆኑ አዲሽናል ኳንቲቲ ኦፍ ዘ ቬሪየብል ኢንፑት የሚሰጠን ዲሚኒሽንግ ማርጂናል ኮንትሪቢዩሽን ቱ ዘ ቶታል ፕሮዳክት ነው ማለት ነው። ዱ ቱ ዛት ዘ ከርቭ ኦፍ ዘ ዲሚኒሽንግ ማርጂናል ፕሮዳክት ኢዝ ዳውንዋርድ ስሎፒንግ ነው ማለት ነው። እዚህ ጋር እንደምናየው marginal product as y-axis and units of labor as x-axis ብናደርግ እንደምታዩት ይህን ቴብል ወደ ግራ መቀየር ነው። ግን ማርጂናል ፕሮዳክት ምን እየሆነ ነው ማለት ነው? እየቀነሰ ነው። ሞር ኤንድ ሞር ቬሪየብል ኢንፑት እየጨመርን በሄደ ቁጥር ፊክስድ ኢንፑቶች ኤግዛውስት ይደረጋሉ ማለት ኮምቢኔሽናቸው እንትን እያለ ይሄዳል። በቃ እየጠበበ ይሄዳል። ሞር የመቀበል አቅማቸው እየቀነሰ ይሄዳል። ቅድም ያዙልኝ ራሽናል ፈርም ምን ላይ ነው የሚያመርተው ብለናል? ስቴቹ ላይ ስለሚያመርት ሞር ኤንድ ሞር እየጨመርን በሄደ ቁጥር ማርጂናል ፕሮዳክቱ ቀንሶ ምንም አይነት ምርት የማይጨምርበት ደረጃ ላይ ይደርሳል። ዜሮ ማርጂናል ፕሮዳክት ላይ ይደርሳል ማለት ነው። ያ ምን ይባላል? ዘ ሎው ኦፍ ዲሚኒሽንግ ማርጂናል ሪተርን ይባላል ማለት ነው። ኦብዘርቭ ፍሮም ዘ አባቭ ቴብል when more and more units of the labor are employed with the given quantity of fixed factor, total product increases at diminishing rate or marginal product continuously ይቀንሳል። This is why the shape of the marginal product curve is ዳውንዋርድ ስሎፒንግ። እዚህ ጋር ምን ይዘው ሁለት ኮንሴፕት ነው። ዲሚኒሽንግ ማርጂናል ሪተርን የሚባለው ሾርት ራን ኮንሴፕት ነው። ሾርት ራን ኮንሴፕት ማለት ነው ደግሞ ሰም ቬሪየብልስ አር ፊክስድ ኤንድ ሰም ቬሪየብልስ አር ቬሪየብል ናቸው ኢንፑትስ ማለት ነው። ስለዚህ ፈርም ደግሞ ኦፕሬት የሚያደርገው ስቴጅ 2 ላይ ነው። ስለዚህ ስቴጅ 2 ላይ ደግሞ ቶታል ፕሮዳክት ማርጂናል ፕሮዳክቱ መጨረሻ ላይ ዜሮ የሚሆንበት ነው። እስከዛ ድረስ ነው የሚያመልጠው። ማርጂናል ፕሮዳክት ደግሞ ዜሮ ከሆነ ቶታል ፕሮዳክቱ ማክሲመም ይደርሳል ማለት ነው። ስለዚህ ይሄን ዳይሬክትሊ ምን ይባላል? ዲሚኒሽንግ ማርጂናል ሪተርን ይባላል ማለት ነው። ኖት ዛት ይሄ ግን የሚሰራው ዘ ሎው ኦፍ ዲሚኒሽንግ ማርጂናል ሪተርን የሚሰራው
ቴክኖሎጂ does not change ቴክኖሎጂ ፊክስድ ነው does not change ብሎ አሱም ያደርጋል the law starts to operate after the marginal product curve reaches its maximum ስቴቱ ላይ ማለት ነው ከማክሲመም እስከ ዜሮ ያለበት ከማክሲመም marginal product curve maximum ከደረሰ ጀምሮ ዜሮ እስከሚሆንበት ድረስ ነው ኦፕሬት የሚያደርገው ስቴቱ ላይ ነው ኦፕሬት የሚያደርገው ማለት The law is universal because the tendency of diminishing return is all pervading and so it applies sooner or later in every field of production. የትኛውም production field ላይ ኦፕሬት ስለሚያደርግ ምንድነው አለ ዩኒቨርሳል ነው ማለት እንግዲህ እስካሁን ስናወራ የቆየ ነው በትላንትናውም ሌሰን ቲዮሪ ኦፍ ፕሮዳክሽን የሚለው ሌሰን ላይ ዛሬም ዲሚኒሽንግ ማርጂናል ሪተርን ላይ ስናወራ የነበረው ምንድነው ዋን ቬሪየብል ኢንፑት ኬዝ ስናወራ የነበረው አሁን ደግሞ ወደ ቱ ቬሪየብል ኢንፑት ኬዝ እናወራ the two variable input case may be taken either as short run or long run analysis of a production process depending on what assumption is made about the nature of the firm the nature of the firm input based on the nature of the firm production function with two variable input የሚለው short runም ሊሆን ይችላል long runም ሊሆን ይችላል if the firm uses only two inputs and both of them are variable in this case long run analysis ይሆናል ለምሳሌ ፈርሙ ሁለት ፋክተር ኦፍ ፕሮዳክሽን ሁለት ኢንፑቶች ብቻ ተጠቅሙ ሁለቱም ግን ቬሪየብል ከሆኑ ሎንግ ራን አናሊሲስ ነው የሚባለው ምክንያቱም በሎንግ ራን ሁሉም ኢንፑቶች ቬሪየብል ስለሆኑ if more than two inputs are used but only two of them are variable and other are fixed ያ ማለት some inputs are fixed and two inputs are variable then ይሄ ምን ሊባል ይችላል short run analysis ሊባል ይችላል ማለት ነው ለምሳሌ ፋክተር ኮምቢኔሽን a b c d e አለ ሌቨር 1 2 3 4 5 አለ ካፒታል 12 8 5 3 አለ ይሄ ሁለት ሁለት ኢንፑት እየተጠቀመ ነው ግን ሁለቱም ምንድናቸው ቬሪየብል ኢንፑት ናቸው ሌቨርም እንደምናየው ቬሪየብል ነው እየጨመረ ይሄዳል ካፒታልም እየቀነሰ ይሄዳል ቬሪየብል ነው አውትፑቱ ግን ኮንስታንት ነው ስለዚህ እቺ ቴብል ምን ታሳይናለች ማለት ነው ሎንግ ራን አናላይሲስ ነች factor combination a consisting units of labor x and 12 units of capital y produces the given 20 units of output አሁን ለምሳሌ 20 ለማምረት ያ ማለት a combination 20 units of output ለማምረት 1 units of labor and 12 units of capital ያስፈልገናል ቢል ለማምረት ደግሞ ስቲል ኮምቢኔሽን ቢ አውትፑቱ ተመሳሳይ ነው ግን ይሄ 20 የተባለውን አውትፑት ለማምረት ዲፈረንት ኮምቢኔሽን ኦፍ ኢንፑትስ አሉ አንድ አለን 12 አለን አንድ ዩኒት ኦፍ ሌበር አለን 12 ዩኒት ኦፍ ካፒታል አለን ሁለት ዩኒት ኦፍ ሌበር አለን 8 ዩኒት ኦፍ ካፒታል አለን 3 ዩኒት ኦፍ ሌበር አለን 5 ዩኒት ኦፍ ካፒታል አለን 4 ዩኒት ኦፍ ሌበር ሊኖረን ይችላል 3 ዩኒት ኦፍ ካፒታል ሊኖር ይችላል 5 ዩኒት ኦፍ ሌበር ሊኖር ይችላል 2 ዩኒት ኦፍ ካፒታል ሊኖር ይችላል እነዚህ ግን ስቲል 20 ዩኒት ኦፍ አውትፑት ነው የሚያመርቱት ይሄን ማውራችሁ የሆነ ነገር ለማለት ነው ስለዚህ a tabular representation of various combination of two variable inputs እንዳልኳችሁ ሁለቱም በዚህ ሴናሪዮ ቬሪየብል ናቸው ስለዚህ ሎንግ ራን አናላይሲስ ነው ማለት ነው a tabular representation of various combination of two inputs which give the same level of output is called isoquant schedule or eco-product schedule ይባላል ማለት ነው ታስታውሱ ከሆነ ዩቲሊቲ ላይ ስናይ different combination of goods that gives the same level of utility ምን ብለን ነበር indifference curve iso utility curve ብለን ነበር
አሁን ደግሞ the different combination of inputs that gives the same level of output ምን አለን? isoquant schedule ወይ isoproduct schedule አለን። schedule ያልነው ቴብል ስለሆነ ነው። schedule ያው በቴብል ሪፕሬዘንት ስለሚያሳይ ማለት ነው። ይሄ እንደዚህ ካልን ወደ isoquant ወደሚለው ኮንሴፕት እንመጣለን ማለት ነው። isoquant ማለት ነው isoquant schedule ወደ ግራፍ ሲቀየር ነው። ከርቭ ነው። a curve represents the various combination of the inputs that produce the same level of output ነው። ከርቭ ነው። ግራፍ ነው። ይሄ isoquant iso product curve ሊባል ይችላል። equal product curve ሊባል ይችላል ወይንም product indifference curve ሊባል ይችላል ማለት ነው። An isoquant may therefore be defined as a curve or a graph which shows the different combination of two inputs that produce a given level of output ነው ማለት ነው። ስለዚህ እዚህ ጋር እንድታዩልኝ የምፈልገው ቅድም አይተናል the law of diminishing marginality አይተናል። እሱ ሾርት ራን ኮንሴፕት ነው። isoquant ከሆነ ደግሞ ሎንግ ራን ኮንሴፕት ነው። ምክንያቱም different combination of inputs ነው። different combination of input ካለ ደግሞ ሁለቱም ፋክተሮች የተቀያየሩ ነው ማለት ነው። ሁለቱ ፋክተሮች ከተቀያየሩ ደግሞ all factors are variable ነው ማለት ነው። variable ከሆኑ ደግሞ isoquant long term long run analysis ነው ማለት ነው። properties of isoquant እናያለን። An isoquant is a downward sloping to the right. downward sloping ነው። negatively sloped, negatively inclined ነው. implying that if one more factor is used, less of the other factor is needed for producing the same level of output. downward sloping ወይም negatively inclined የሆነበት ምክንያት the same level of output ለማምረት አንዱን ስንጨምር ሌላኛውን መቀነስ ስላለብን ነው። ቅድም እንደምናየው ሌቨልን እየጨመርን በሄድ ቁጥር ካፒታልን እየቀነስን ስለሄድን ነው። ስለዚህ ዲፈረንት ኮምቢኔሽን ስለሆነ አንዱን ስንጨምር አንዱን ስለምንቀንስ ኔጌቲቭሊ ዳውንዋርድ ስሎፕ ይሆናል ማለት ነው። no two isoquants intersect each other. ሁለት አይዞኳንቶች እርስ በርሳቸው ምን አይደራረጉም? ኢንተርሴክት አይደራረጉም ወይንም አይነካኩም። ስለዚህ ምን ብለናል? ሁለት አይዞኳንቶች ምን አይደረጉም? ሁለት አይዞኳንቶች እርስ በርሳቸው አይቆራረጡ ኢንተርሴክት አይደራረጉም ብለናል። አይደራረጉም። ይሄን እንደዚህ ካልን ሼፕ ኦፍ አይዞኳንት ባይዘው ምን ሊሆን ይችላል? ሊኒየር ሊሆን ይችላል። አሁን እንዳየነው ኢንፑት አውትፑት አይዞኳንት የሚባላል እንደሱ ሊሆኑ ይችላሉ። ኪንክር ሊሆኑ ይችላሉ። ኮንቬክስ አይነት አይዞኳንቶች አሉ። እሱን በሌላ ክላስም ልንመለስበት እንችላለን። እናንተም አዲሽናል ሪዲንግ ብታደርጉ ትችላላችሁ ማለት ነው። ይሄ እንደዚህ ካለን ወደ ሪተርን ቱ ስኬል እንሂድ። ሪተርን ቱ ስኬል እንግዲህ ሪተርን ቱ ስኬል የምናየው ምንድነው? ፕሮዳክሽን ዊዝ ኦል ቫሪያብል ኢንፑትስ ነው። አሁን እያወራን ያለ ነው ስለ ሎንግ ራን ስለሆነ ማለት ነው። in short run some factors can be varied while others remain fixed ናቸው ብለናል። but in the long run time is sufficient to vary all the factor inputs. in other words no input or factor is fixed in the long run. በሎንግ ራን ሁሉም ፋክተሮች ቬሪየብል ስለሆኑ ፊክስድ የሚባል ኢንፑት የለም። when all factors can be varied, keeping their proportion constant is called a change in scale of operation. ምንድነው እንግዲህ ሁሉም ኢንፑቶች ቬሪድ ከሆኑ እና ፕሮፖርሽናቸውን ኮንስታንት ካደረግነው ምን ይባላል? change in scale of operation ይባላል።
The behavior of output consequent to such change in the quantity of all factor inputs in the same proportion, keeping the factor proportion is known as return to scale ይባላል። መጀመሪያ ምን አለን? all factors varied ናቸው አለን። varied ከሆኑ ደግሞ ፕሮፖርሽናቸው ምን አለን? ኮንስታንት አደረግን። ይሄ ማለት ምን ማለት ነው? change in scale of operationናቸው ኮንስታንት ከሆነ ይሄ the behavior of output consequent to the change in quantity of all factor input by the same proportion ምን ይባላል? return to scale ይባላል። all the factors required for production of a commodity are increased in a given proportion. The scale of production increases and the change caused in return output is called return to scale. ምን ማለት ነው? all the factors required for production of the commodity ምን አለን? ጨመርን። in a given proportion ጨመርን። due to that the scale of production increases and change caused in output or change caused in return ይሄ ምን ይባላል? return to scale ይባላል። in such a situation ሶስት አይነት የሪተርን ቱ ስኬል ስቴጆች አሉ። ሶስት አይነት 3 types of stages of return to scale ይኖራል ማለት ነው። የመጀመሪያው increasing return to scale ነው። increasing return to scale ነው። it occurs when output increases by the greater proportion than the proportion of increase in all inputs እንግዲህ ምን አለን? ኢንፑትን የጨመርንበት ፕሮፖርሽን አለ። እሱን ኢንፑት ጨምረን የምናገኘው ፕሮፖርሽኔት ኢንክሪዝ ኢን አውትፑት አለ። ሁለቱን ስናወዳድራቸው output increases by a greater proportion than the proportionate increase in all input ይሄ ምን ይባላል? increasing return to scale። በሲምፕል ሴናሪዮ output proportion is greater than the increase in input proportion ይሄ increasing return to scale ይባላል። constant return to scale የሚባለው ደግሞ output increases by the same proportion as input increases ነው። input increase ባደረግንበት ፕሮፖርሽን ልክ አውትፑቱም ሲጨምር ኮንስታንት ሪተርን ቱ ስኬል ይባላል። diminishing return to scale ይባላል። output increases by the same proportion than the proportion of input increase output የጨመረበት ፕሮፖርሽን ኢንፑቱን ከጨመርንበት ፕሮፖርሽን ያነሰ ነው። ስናጠቃልለው increasing return to scale ከሆነ output የሚጨምርበት ፕሮፖርሽን ኢንፑቱን ከጨመርንበት ፕሮፖርሽን የበለጠ ነው። constant return to scale ከሆነ output የጨመረበት ፕሮፖርሽን ኢንፑቱን ከጨመርንበት ፕሮፖርሽን እኩል ነው። diminishing return to scale ከሆነ ደግሞ output የጨመረበት ፕሮፖርሽን ኢንፑቱን ከጨመርንበት ፕሮፖርሽን ያነሰ ነው። እነዚህን ሶስት ነገሮች ያዙ። ኤግዛምፕል እዚህ ጋር ኤግዛምፕል ስናይ we assume here the firm is employing only two factors for simplicity, labor and capital. Labor is measured in man hour and capital is measured in machine hour and output as meter. እዚህ ጋር as shown in this table 2 units of labor and 1 units of machine produces 200 meters of cloth in the beginning መጀመሪያ ላይ ሁለት ዩኒትስ ኦፍ ሌበር ሁለት ሰውና አንድ ማሽን ሀወር 200 ሜትርስ ኦፍ ክሎዝ ያመርታል። ከዛ አራት ሌበረርስና ሁለት ሜሽን 500 ያመርታል። 6 ሌበረርና 3 ማሽን 900 ያመርታል።
አሁን እዚህ ጋር እየጨመረን ስንሄድ ማርጂናል ፕሮዳክት ፐር ሜትር መጀመሪያ 200 ነበር፣ ከዛ 300 ሆነ፣ ከዛ 400 ሆነ። እየጨመረ ነው ሄደው ከዛ 8 ሌበርና 4 ሜሽን 1400 ያመርታል። 10 ሌበርና 5 ሜሽን 1900 ያመርታል። 12 ሌበርና 6 ማሽን 2400 ይመርጣል። ነገር ግን ማርጂናል ፕሮዳክታቸው ስንት ነው? 500 500 500 ነው። ኮንስታንት ነው። but when we come to ሰባተኛው ላይ 14 ሌቨረር እና 7 ማሽን 2800 ነው የሚያመርተው። 16 ሌቨረር እና 8 ማሽን 3100 ያመርት ነበር። መጨረሻው ላይ 20 ሌቨር እና 10 ማሽን 3400 ያመርት ነበር። ማርጂናል ፕሮዳክት ኦፍ ክሎዝ ኢሜተር ስናይ ግን 400 ነበር፣ 300 ሆነ፣ 200 ሆነ፣ 100 ሆነ። ዲክሪዝ እያደረገ ነው የሚሄደው። ስለዚህ ዲሚኒሽንግ ሪተርን ቱ ስኬል አለ ማለት ነው። በዚህ ሲናሪዮ ከ1 እስከ 3 ኢንክሪዚንግ ሪተርን ቱ ስኬል አለ። ከ4 እስከ 6 ኮንስታንት ሪተርን ቱ ስኬል አለ። ከ7 እስከ 10 ዲክሪዚንግ ሪተርን ቱ ስኬል አለ። ይሄን ያደረኩት እንዲገባችሁ ነው። ከዛ ግራፊካሊ ደግሞ ይችን ቴብል ወደ ግራፍ ስንቀይራት ኢንክሪዚንግ ሪተርን ቱ ስኬል አለ፣ ኮንስታንት ሪተርን ቱ ስኬል አለ፣ ዲሚኒሽንግ ሪተርን ቱ ስኬል አለ። ኢንክሪዚንግ ሪተርን ቱ ስኬል ኢንዳይሬክትሊ ስቴጅ 1 ኦፍ ፕሮዳክሽን ነው። ቀደም ታስታውሱ ከሆነ ማርጂናል ፕሮዳክት እየጨመረ ነው። ነበር። ስቴጅ 2 ኮንስታንት ሪተርንስ ነው። ኮንስታንት ነው። የመጀመሪያው ስቴጅ 1 ኢንክሪዚንግ ሪተርን ነው። ምንም እንኳን ሎንግ ራን ኮንሴፕት ቢሆንም በሶስት ስቴጅ ከፍለን ማየት እንችላለን። ምን ብለን ከቅድም ጋር እንዳይምታታ። ይሄ የመጀመሪያው ዲሚኒሽንግ ማርጂናል ሪተርን ምናምን ስናወራ የነበረው ሾርት ራን ኮንሴፕት ነው። ይሄ ሎንግ ራን ኮንሴፕት ነው። ኦል ፋክተርስ አር ቫሪየብል ናቸው። ስለዚህ ይሄንም ዘሴም ሲናሪዮ በሶስት ስቴጅ መክፈል እንችላለን። ስቴጅ 1 ኢንክሪዚንግ ሪተርን ብለን እየጨመረ በሄደ ማርጂናል ፕሮዳክቱ እየጨመረ ስለሆነ፣ ስቴጅ 2 ኮንስታንት ሪተርን ብለን ማርጂናል ፕሮዳክቱ ኮንስታንት ስለሆነ፣ ስቴጅ 3 ደግሞ ዲሚኒሽንግ ሪተርን ብለን ምክንያቱም ማርጂናል ፕሮዳክቱ እየቀነሰ ስለመጣ ማለት ነው። ስለዚህ በእነዚህ ሁለት ሲናሪዮዎች ሪተርን ቱ ስኬልን ክሊርሊ እንድንረዳ ያግዘናል ማለት ነው። ሌላው ሪዝንስ ፎር ኦፕሬሽን ኦፍ ኢንክሪዚንግ ሪተርን ቱ ስኬል፣ የኢንክሪዚንግ ሪተርን ቱ ስኬል ምክንያቶች ምንድናቸው ካለን ግሬተር ዲቪዥን ኦፍ ሌበር ኤንድ ስፔሻላይዜሽን ዊች ኢንክሪዝስ ፕሮዳክቲቪቲ። ኢንክሪዚንግ ሪተርን ላይ ዲቪዥን ኦፍ ሌበር አለ፣ ስፔሻላይዜሽን አለ። ዊች ዲቪዥን ኦፍ ሌበር ኤንድ ስፔሻላይዜሽን ደግሞ ምን ያደርጋሉ? ፕሮዳክቲቪቲ ይጨምራሉ። ባይ ዘ ወይ ስፔሻላይዜሽን ኤንድ ዲቪዥን ኦፍ ሌበር አር ዘ ኮር ኮንሴፕትስ ፎር ፕሮዳክት ኢንክሪዝ ኦር ፕሮፊት ማክሲማይዜሽን። ባይ ዘ ወይ ተርሞቹ የአዳም ስሚዝ ተርሞች ናቸው። ምን ብሎ ያስባል መሰላችሁ? በቃ አንድ ፈርም ወይም አንድ አገር ኤፊሽንትሊ ኦፕሬት እንዳደርግ ከተፈለገ ዲቪዥን ኦፍ ሌበር ኤንድ ስፔሻላይዜሽን ኢዝ ኢምፖርታንት ይላል ነው። እሱን በደንብ እናያለን ሂስትሪ ኦፍ ኢኮኖሚክስ ላይ። ሌላው ሪዝን ምንድነው? ዩዝ ኦፍ ሞር ፕሮዳክቲቭ ስፔሻላይዝድ ማሽነሪ እየተጠቀምን ነው ማለት ነው። ለዲሚኒሽንግ ሪተርን ደግሞ reasons for operating diminishing return to scale are the main reason for operation of diminishing return to scale is difficulty in management and coordination when scale of operation becomes bigger and bigger. አሁን ምን እያደረግነው ነው? ፕላንቱን እያሰፋ ነው። ምክንያቱም ሎንግ ራን ላይ ስለሆነ እየሰፋ ነው። ከሰፋ ደግሞ ለማኔጅመንት እና ለኮኦርዲኔሽን ስኬል ኦፍ ኦፕሬሽኑ ዲፊካልት ይሆናል፣ ቢገር ይሆናል፣ ይሰፋል። በዛ ምክንያት ምን ይፈጠራል? ዲሚኒሽንግ ሪተርን ይፈጠራል ማለት ነው። ስለዚህ ይሄ እንደዚህ ካለን ኢፌክት ኦፍ ቴክኖሎጂካል ቼንጅ ኢን ፕሮዳክሽን ፈንክሽን የሚለው እናያለን ማለት ነው። ቴክኖሎጂካል ቼንጅ ሪፈርስ ቱ ኤ ቼንጅ ኢን ዘ አንደርላይንግ ቴክኒክ ኦፍ ፕሮዳክሽን
as occurs when a new process of production is invented or an old process is improved. ቴክኖሎጂካል ቼንጅ ማለት ነው change in the underlying techniques of production ነው። እንዴት ይሆናል? ኒው ፕሮሰስ ኦፍ ፕሮዳክሽን ሲፈጠር ወይንም የድሮዎቹ ኢምፕሩቭድ ሲሆኑ ቴክኖሎጂካል ቼንጅ ይኖራል ማለት ነው። in such situation ምን ማለት ነው? ቴክኖሎጂካል ቼንጅ in production function ሲኖር the same output is produced with fewer inputs or more output is produced with the same inputs. ቴክኖሎጂ ካለ ምንድነው? የቴክኖሎጂ ዋና ጥቅም ምንድነው? አውትፑትን መጨመር ነው። አውትፑት የሚጨምረው ደግሞ መቼ ነው? ትንሽ ኢንፑት ስንጠቀም ትንሽ ኢንፑት ተጠቅመን ድሮ ስናመርት የነበረውን አውትፑት ስናመርት ወይንም አውትፑቱ ባለበት ሆኖ ሞር አውትፑት ኢንፑቱ ባለበት ሆኖ ሞር አውትፑት ስናመርት ነው። the same output is produced with fewer inputs or output is produced with same inputs. Thus change in technology are called technological progress or innovation in technology. ስለ ፕሮዳክሽን ስናወራ ቴክኖሎጂ is necessary. ቴክኖሎጂ ካለ ትንሽ ኢንፑቶችን ተጠቅመን ብዙ አውትፑት እናመርታለን ወይንም ሞር አውትፑት በሴም ሌቨል ኦፍ ኢንፑት እናመርታለን ማለት ነው። ስለዚህ ይሄ ባለበት እንደዚህ ነው። የበለጠው ለቀጣይ ደግሞ በሌላ ቶፒክ እመለሳለሁ።